سبمزي بهراو كلاو منجست عفار تمالين حزب تግራይ حنت بان محلاف مالت نتግራይ أكسجين مهاب ስለዝኾነ ኣይተሐልፍን በመባል ብዝፈጸመ ጭካነ ኣብ ክንድም ንሳሕ መሳርሒ ካልእ ዙር ጥፍኣት ክኾኑ ኣይግባን ሕዝውን ካብ ዝጥፍኣቶም ተቆጢቦም ነቲ ወገን ትግራይ ምስሓው ህዝብ ዓፋር ሰላማዊ ርክብ ንምፍጣር ዝግበር ዘሎ ጻዕሪ ክድግፉን ጃሞም ክዋጽኡን ይግባእ ንብል በዘጋጣሚ ህዝብ ዓፋር ነቶም ትግራይ ንምህዋኽ ብመንግስቲ ኢትዮጵያ ዝተወደቡ ዕሱባት ምስሓውና ህዝብ ትግራይ ከይተባእሱና ውጹልና በመባል ዝገብሮ ዘሎ ቃልሲ ኣጠናኺሩ ከም ዝቕጽል ህዝባዊ ወያነ ሓርነት ትግራይ ዘለዎ ጽኑዕ እምነት ዝለዓለ እዩ ናይዚ ሁሉ ተግባራት ተላምን ፈጻሚ ዝኾነ መንግስቲ ኢትዮጵያ ሕዚ ድማ ስምምዕ ፕሪቶሪያ ብምጥሓስ ናብ 28 ጥቅምቲ 2018 ዓመተ ምህረት ኣብ ዘውግሕ ለይቲ ደብዳብ ድሮን ፈጺሙሎም እቲ ደብዳብ ድሮን ኣብ ኣባላት ሰራዊት ትግራይን ነበርቲ ተኸባብን ጉድኣት ተብጽሕሎም እዚ ደብዳብ ድሮን ንስምምዕ ፕሪቶሪያ ሙሉእ ብሙሉእ ዝጥሕስን ነቲ ስምምዕ ናብ ዝኸፍእ ሓደጋ ዘእቱን ተግባር እዩ ንስቕታ ኣደራደርቲ ሃገራትን ኣህጉራዊ ትካላትን ስዒቡ ስምምዕ ፕሪቶሪያ ከይፍጸም ከሕንኩል ዝጸንሐ መንግስቲ ኢትዮጵያ ነቲ ስምምዕ ብግልጽ ጥሒስዎሎም ህወሓትን ህዝቢ ትግራይን ሕዝውን መንግስቲ ኢትዮጵያ ኩሉ መፈላላያት ብሰላማዊ ፖለቲካዊ ዘተ ክፍትሑ ግቡእ ክዋጽአን ካብዚ ናይ ጥፍኣት ተግባሩ ክቁጠብን ደጋጊሞም ጻውዒት የቕርቡ ማሕበረሰብ ዓለም ድማ ነዚ ጻሕታሪ ኩናት ተግባር መንግስቲ ኢትዮጵያ ብኣግኡ ጠጠው ከብሎን ናብ ተወሰኸ ምፍሳስ ደም ከይተሰጋገረ ቁልጡፍ ፍታሕ ንምምጻእ እጃሙ ክዋጽአን ህዝባዊ ወያነ ሓርነት ትግራይ ይጽውዕ ዘለዓለማዊ ዝኽርን ክብርን ንስዋዕትና ህዝባዊ ወያነ ተመልካቾች ይሄ አጠቃላይ ድምጹን እናሰማችሁ በተለይ ላልሰማችሁት ዩቲዩብ ላይ ጭነውታል ግን መግለጫው ላይ የኢትዮጵያ መንግስትን ሙሉ በሙሉ የሚከሰው በሁለተኛ ደረጃ የሚከሰው የአፋር ክልላዊ መንግስትን ነው እኛ ለህዝቦች ግንኙነት ብለን የአፋርና የትግራይ ህዝብ ግንኙነት እንዳይበላሽ ብለን አፋር ሆኖ የአፋር ህዝብ የትግራይ ታጣቂዎችን ተንከባክቦ ያስቀመጠ መሆኑን ያወቅን የአፋር መንግስት ምንም ነገር ይሄ ነገር ከናንተ አቅም መሆኑን ገብቶን የፌደራል መንግስት ሴራ መሆኑ ገብቶን ዝም ብለን አልፈነዋል ጭራሽ እናንተ ደግሞ በእናንተ ብሶ ትግራይ ወረረችን ብላችሁ መግለጫ ያሰጣችሁበት በጣም ያሳዝናል ነው አንደኛው ጉዳይ የጥቅምት 28 አጥቢያ የድሮን ጥቃት ተፈጽሞብናል ነው የሚለው በትግራይ ሰራዊትና በአካባቢው ነዋሪ ጉዳት ደርሷል ነው የሚለው የዓለም ማህበረሰብ ወደ ባሰ የደም መፋሰስ ሳይሸጋገር በአስቸኳይ እንዲያስቆሙት ህወሓት ይጠይቃል ይላል የትግራይን ህዝብ የበለጠ ለመጉዳት ይጠቅመኛል የሚለው በሙሉ የፌደራል መንግስት ያደረገ ነው ለዚህም እነዚህ ሽፍቶች ከትግራይ አኩርፈናል ሄደናል የሚሉት እነሱን ተጠቅሞ ትግራይ ላይ ከባድ መሳሪያ ጭምር ያስወነጨፈ ነው ይላል የፌደራል መንግስት በተደጋጋሚ ያስተላለፈው መልእክት ጆሮ ዳባ ብሎ በጎረቤት ክልል የሆነ በአፋር በኩል ታጣቂዎችን በማደራጀት ትግራይ ላይ ተደጋጋሚ ጥቃት ሲፈጽም ቆይቷል ይላል የሚከፈተው ጦርነት ሁሉንም በጋራ የሚጎዳ መሆኑንም ማሳወቅ እንፈልጋለን ይላል የአፋር መንግስትም አንድ ዳቦ ለትግራይ ማሳለፍ ማለት ኦክሲጅን መስጠት ማለት ነው ብሎ አናሳልፍም ብሎ ብዙ ጉዳት ያደረሰው ሳይበቃው ድጋሚ በትግራይ ላይ በደል ያደረሰ ነው ብሎ ከሷል ስለዚህ ጉዳይ ተመልካቾች መጣበታለን ኦሬዲ ዛሬ ሰውየው ምንም እንዳልተፈጠረ ጎንደር ነኝ ልማት ያደረኩ ነው ሚስቴ እንኳን ደስ ያለሽ ይያለ ኮሪደር ልማት ሰራሽላቸው ለጎንደር ይያለ ሲያሸፉላል በዚህ በኩል ግን ኦፊሻሊ ማለት እኔ ቆይቷል ጦርነቱ ከጀመረ ቆይቷል ነው ኤሪያል ቦምባርድመንት ግን የአየር ጥቃት ግን ለመጀመሪያ ጊዜ ነው የትግራይ ህዝብ የአውሮፕላን የኤሪያል ቦምባርድመንት የኢትዮጵያ አየር ኃይል በትግራይ ላይ ድሮን የጣለው ከ3 አመት በኋላ አሁን የመጀመሪያው ነው ቲዲኤፍ ነው የመታው የአካባቢው ህብረተሰብ ሰው በተኙበት ነው የመታቸው ዛሬ ህወሓትም ቲዲኤፍም ስብሰባ ላይ እንደሆኑ እንሰማለን ምን እንደሚወስኑ እንሰማለን ነገ ምን ይዘው እንደሚመጡ እንሰማለን አንድ ጉዳይ ግን አለ ትግራይ ውስጥ አለ መከላከያ ሰራዊት አላማጣ አለ የኢትዮጵያ መከላከያ ሰራዊት አላማጣ በኮማንድ ፖስት ውስጥ አለ ኮረም አለ ድሮን እንዳደረገው ጥቃት ቲዲኤፍ ነው አጠገባቸው ያለው ቆርጣችሁ ላኩለት ለብርሃኑ ጁላ ላቢ ቲዲኤፍ በእኩለ ሌሊት በኋላ ቲዲኤፍ በተኛበት በድሮን ከመጣ ምን ማድረግ እንደሚችሉ ደሞ ሰሜን እስተነካ ብለ ነገ ጧት እንደምትጮ አልጠራጠርም በበኩል አልጠራጠርም የሰው ህይወት ግን የሰው ህይወት ነው ጦርነት ጀመር በድሮን መታ ማለት ጦርነት ጀምረዋል ማለት ነው አንድ ቀን መጥቶ አፍፍ አድርጎት ይሄዳል ያኛው እንዲህ አይነት ነገር አለ እንዴ
መስዋዕት ቤት ውስጥ የሚኖር እንትን እንደዚህ ድንጋይ ይወራወራል እንዴ? አይወራወረም እኮ። ምንድነው የሚያደርገው? አላማጣ ያለው መከላከያ ሰራዊት በድሮን እየመታው ከሆነ ምንድነው ምላሽ ሊሰጥ የሚችለው? TDF ዛሬ ማታ ምን አድርጎ ሊያድር ይችላል? ኮረም እኮ አለ መከላከያ እኮ፣ ለዛው አንድ ሻለቃ ኮማንዶ አላማጣ አለ እኮ መከላከያ። ራያ እኮ በድሮን የመታው እኮ፣ ራያ የነበረው የትግራይ ሰራዊት እኮ ላይ እኮ ነው የጣልከው እኮ። ምንድነው እርምጃ ሊወስድብህ የሚችለው? ወደ ወረዳ አልሰማ ምንም አላቅ ብሎ እኔ ምን አይነት እርምጃ ሊወስድ እንደሚችል TDF አላቅም። TPLF እንኳን አልፈልግም። ጊዜያዊ አስተዳደር የአብይ አህመድ ሹመኛ ስለሆነ ምን ይበቃ እዚህ ሰላም ነው ፈልገው ቢል እንኳን TDF ወስኖ ቀጥ ብሎ ቆቦ ሄዳለሁ ከፋኖ ጋር እቀላቀላለሁ ካለ ምንድነው የሚሆነው? ነገ ጠዋት እኔ ጉዳይ የለኝም ከእናንተ ጋር ጉዳይ የለብኝም ብሎ TDF ከህወሓትም ከጊዜያዊ አስተዳደርም ተነጥሎ ሙሉ በሙሉ ወደ አማራ ክልል ቢገባ ኔክስት ምንድነው የሚሆነው? ጦርነት ሙሉ ዝም ብሎ ፉል ፍለጅ ጦርነት ውስጥ ገባን ማለት አይደለም። እንደዛ ማለት እኮ ነው። ወድ ወረደን ተማምን እንደዚህ ያደረገ መግለጫ አታውጣ። ወድ ወረደ ሌላ ሰው ነው። ወድ ወረደ የትግራይ ኢሜጅ አይደለም። እዚህ ሰዓት የትግራይ ኢሜጅ TDF ነው። የትግራይ ኢሜጅ TDF ነው። ታውቀዋለህ ደግሞ TDF የተነሳ ጊዜ ምን ማድረግ እንደሚችል ታውቀዋለህ። አንዴ ነገሩን ቆርጦ ምንም ነገር እዚህ ከእናንተ ጋር ጉዳይ የለኝም ብሎ ሰተት ብሎ ቆቦ ከተቀላቀለ ምን ማድረግ እንደሚችል ታውቀዋለህ። ጦርነቱ የት አካባቢ እንደምታደርገው ድሮኑ የት አካባቢ እንደምትመታው እናውቀዋለን። ትግራይ ላይ የምትጥለው ጦርነት ውጊያ የለም። ዝም ብለህ የሰው ቤት እመታለሁ ካላልክ በስተቀር ሰራዊቱ እዛ አካባቢ አታገኝም። ትግራይ ውስጥ አታገኝም ሰራዊት። ለማስታወስ ያክል ነው መከላከያ ሰራዊት ትግራይ ምድር ውስጥ አለ። ዝም ብሎ ትግራይ ምድር ማለት አላማጣ አለ፣ TDF አጠገቡ አለ። አጠገቡ ማድረ ሀይ የተባባለ ነው የሚያልፉት። ኮረም አለ፣ TDF አጠገቡ አለ። አንተ ያደረከው ነውረኛ እና የፕሪቶሪያ ሰላም ስምምነት የጌታቸው ነው የጻድቃን ነው እያልክ ቋንቋ የምትጫወተውን የጌታቸው ከሆነማ ምን ጉዳይ አለው? ጌታቸው አከብር ለኔ አላከብርም ብሎ አንተ እንደደበደብከው የሰው ህይወት ከማንንም ህይወት አይበልጥም። ይሄ የሞቱ ወንድሞቻችን ማንንም ከማንንም አያንሱም። እናደርጓለን ካለ ያደርጓል። ተዘጋጅቻለሁ ካልክ የተዘጋጀው ምን እንደሆነ ይታወቃል። ማን ምን እንደተዘጋጀ ማን TDF ይጠፋበታል እንዴ? ጥንቅቅ አድርጎ እኮ መረጃ አለው እኮ። አንተ መረጃ አለ፣ እነሱ መረጃ አላቸው እኮ። ምን ጥርጥር አለው? TDF ምን ጠንካራ ጎን አለ፣ ምን ደካማ ጎን አለ? መከላከያ ምን ጠንካራ ጎን አለ፣ ምን ደካማ ጎን አለ? ጠንካራ ጎን ጥንቅቅ ያለ መረጃ አላችሁ እኮ እርስ በርሳችሁ እኮ። አንተ በአየር አቅም አለኝና እንትን ማድረግ እችላለሁ ብለህ ባንክም አየሩም ተቆጣጥራለሁ ካልኩ እኮ ምን ማድረግ እንደሚችል እኮ ታውቀዋለህ እኮ። ሰተት ብሎ እኮ ወልዲያ ይገባባል እኮ በዚህ። እሱ ግን ያዋጣሃል ነው ወይ ነው? የፕሪቶሪያ ሰላም ስምምነት ጌታቸው ይጸድቃን እኔ ያውቀዋለሁ እኔ የረሳሁት ነው የሆነ አእምሮዬ ዘገየ ረሳሁት የምትለው ቋንቋ ተውና፣ ለማንኛውም ዛሬ ህወሓት ሊቀመንበር ምላሽ ሰጥቷል። ዘግይቶ ነው መልስ የሚሰጡት። እኔ የሚያሳዝነኝ እሱ እኔ እየደከመን ነው አንዳንዴ። ትናንት እዚህ ያው ብዙ ነገር ናቸው አይደል ሰማ ይሄ ልጅ ምን ነካው ዛራ ሚዲያ ምን ነካቸው ምናምን ይሉ ነበር። እዚህ ላይ የድሮ አይነት ኮሚኒኬሽን ነው የሚከተሉት። ቋንጣ ከሆነ በኋላ ነው የሚመጡት። ኢትዮጵያ የትና የት ስንት አጀንዳ ሰጥቶ ይሄዳል። ትናንት እዚህ አንድ ልጅ ነገር የሆነ አጀንዳ ይሰጣቸዋል ብሎኛል። የብልጽግና ሰው ትናንት የብልጽግና ሰው ነገ ጧት ጠብቅ የሆነ አጀንዳ አለ ተጠብቅ። እኔም እንደሆነ አላወኩም ነበር። ይሄ ነገር የአፋር ምናምን ነገር ቻፕተሩ ዝጉት፣ በቃ ፋርሴ ብላዎች በሙሉ ዝጉት ተብሎ አብይ መመሪያ ሰጥቷቸዋል። ነገ ሌላ አጀንዳ ሰጣቸዋል ብሏል። ደግሞ ለካ ይሄ ድሮን መጥቶ ይሄ አጀንዳ ለመስጠት ነው። ይሄን አጀንዳ ያደረጉት በነገራቸው የጌታቸው ፋርሴ ብላዎች አሉ። ይሄ በቃ የታሪክ አተላዎች TDF ላይ አልመታም፣ ሰው አልገደለም፣ ሎጂስቲክስ ነው ያቃጠለ፣ መኪና ነው ያቃጠለ። ከ2022 የድሮ ፎቶግራፎች ከጎጉል እያመጡ ይሄውን እንደዚህ ነው ያደረገው። ከማፕ የሆነ ካርታ ያመጡ ነው የድሮ ፎቶግራፎች ያመጡ ይለጥፋሉ። የድሮ ማን በዚህ ቴክኖሎጂ የኢሜጅ እንዴት አድርጎ ክሮስ ቼክ እንደሚደረግ እንኳን ለዚህ ጊዜ እንኳን የማይመጥኑ ልጆች ማለት ነው ማንም ይደርስብናል ብሎ ማያስቡ እና እነዚህ ታጋሩ ናቸው እኮ። አንዳንዶቹም TDF ነበር ነው የሚሉ ናቸው እኮ። እንደዛ ነው እነዛ የሚሉና ይሄን የታደረሰ የህወሓት ቢዘገይ መልስ ሰጥቷል። ነገ እናስተላልፈዋለን ብለዋል። ወይን ላይ ነው። ለምን ወይን ላይ ብቻ እንደሚሆን አላውቅም። ደብረጽዮን የትግራይ ሚዲያዎች እጁ ላይ ነው ያሉት። መስጠት አለበት በሁሉም ሚዲያዎች ወደ ወረደ አሁን የትግራይ ሀብት የትምት ሀብት ደሞዝ እየተከፈላቸው የሚኖሩ
አሁንም ሚዲያዎቹ ግን መስተካከል አልቻሉም። ደብረጽዮን ምን ላይ ነው የሚሰጠው? ወይን ስንት ዩቲዩብ ላይ ስንት ሰብስክራይበር አለው? 50 ምናምን ሺህ። የሞት ማለት እዚህ ላይ ነው። መጣበታል ሌላ ጊዜ የራስ በዋንነት ራሳቸው ስላሉ ብዙ እኛን የሚያቃጥል ነገር የለም። ኢንፋክት ታስምዕ ፕሪቶሪያ ንፈራም ሲፈልጥን ይብለና ዘሎ ንፈራም ሲፈልጥን ንሕወሓት ይፈልጠካኒ ንኣኻ ሲፈልጥን ንታስምዕ ኣያኽብርን ማለት ድማ ያንሳ ተፊርማውን ስለ ሕወሓት ስለ ፌደራል መንግስቲ ተኻይሉ ቶም ዝኸዱ በቲ ኣምባሳደር ሬድዋን ነይሩ ድማ ጌታቸው ዝፈረም ንሶም ንትካል ወኪሎም ዝፈረሙ ሰባት እምበር ናይ በይኖም ሕዚ ናይ ሬድዋንን ናይ ጌታቸው ዝበሃል ስምዑ የለን። እሱ ናይ ውልቀ ሰባት ኮይኑ ሃሊ ዝረባ እዩ መንግስቲ ኢትዮጵያ እዩ ከውፅኦም ዘለዎ እንተዘይወፂዎም ክሳብ ሕዚ እውን የውፅኦምን ናቱ ሓላፍነት እዩ። ንሶም እንተዘይወፂኦም ተመዛበለዮም ክምለሰ ይኽእልን ተሰደዶም ክምለሰ ይኽእልን ተብኣ ዘለዎን ሓራ ክወፅእ ይኽእልን መን እዩ ዝዕንቀፋ ዘሎ ባዕሉ ማእኸላይ መንግስቲ ሕዚ ንሕወሓት ዝተባሃለ ናብ ወረርቲ ስእተው ክንብል ይንኽእልን ብስሩ እውን ሓደ በቲ ስምዕነቱ ከምኡ ይኮነ ናብ ወረርቲ እተውነ ይበሃል ንሱ ኢልካ እውን ማለት ጌታቸው ከዓ ትፈልጦ እዩ መራሒ ኣብዛ ግዜ ምሕዳሩ ነይሩ ይዘርግ እዩ ነይሩ መጨረሻውን ያው ከም ጉጅለ ንሱ ጥራሕ ኣይኮነን ከም ጉጅሉ ብሄራዊ ክሕደት ንብሎ ብቐጥታ ምስ ብልፅግና ዝሰርሕ ዘሎ እዩ ናይ ብልፅግና ሽመኛ እዩ ሚኒስተር እዩ። ስለዚ እዚ ወኪል ብልፅግና እምበር ወኪል ትግራይ ክኾን ይኽእልን ብዛዕባ ሉኣላውነት እንታይ ይዘራረብ ናይ ትግራይ ብዛዕባ ተመዛበልቲ እንታይ ይምልከቶ ወገኑ ብልፅግና እዩ። እቲ ፀሓፋ ከይዲ ኸይዱ እንታይ እዩ ዝብል መፍትሒኡስ ኩናት እዩ ዝገብር መጨረሻ ማለት እዩ መፍትሒኡ ሰላም ኣሸማግሉና ኣይኮነን ወይ ናብ ዝተእትውና ኣይኮነን ባዕሪ ዕገስን እያ ትብል መእሰሪታ ኣነ ከምዚ ኢለ ዕገሰ ይኽእልን ስለዚ ፍለጡ ለየ እዩ። ስለዚ ዓለም ለኹ ማሕበረሰብ ኣብታ ፀቕጢ እዩ ካብኡን ላዕሊ ማለት ትዘረባ ይዝረበሎ ግን ፀቕጢ ይጎሎ ኢና ንብል ዘለና እምበር ትፈፀም እዩ በቃ ታስምዕ ፕሪቶሪያ ትፈፀም ዝብል ነገር ኣብቲ ዓለም ለኹ ማሕበረሰብ እውን ኣሎ። ኣብዚ ከባቢ ሰላም ከይዝረግ ዝብል እውን እኒአሎም ተካይዳ ያው ባዕሎም ነቒፎም እዮም ተጋጊና ኢና ተካይዳ ከምኡ ኮነ ይነበሮን ህዝብና ነተኣጓጉለ ይነበረናን ብኡ ደረጃ ማለት ናይ ሰራዊት ድያ ባህሪ ድያ ገና ኣይኮነን ንዝም ተገደልቲ እያ ከም ሰራዊት ይኮንካ ትሪኦም ሰራዊት እውን ናይ ባዕሉ ዲስፕሊን ኣለዎ ግን ሰራዊት ኣይኮን ናይ መኸታ ሓይሊ ህዝባዊ ብስሩ እውን ማለት እዩ ንደሞ ኢሉ ዝኣተወ ኣይኮነን ቁፅርኩ ኣይኮነን እዚ ንዕላሙ ኢሉ ህዝቡ ከድሕን ካብ ጀኖሳይድ ካብኡ ድማ ናብታ ክበፅሓ ዝግብኦ ደረጃ ከበፅሕ ተሰለፈ ልኡኹስ ናይ ህዝቢ ትግራይ ኣመራርሓን ህዝባን ይእከብ እዩ ዘሎ ኣብ ብሄራዊ ረብሓታቱ ይእከብ እዩ ዘሎ እቲ ጉጅለ ብሄራዊ ክርዓት ንባዕላ ንዞባ ደቡብስ ከም ዞባ ምዕራብ ክቐይራ እዩ ዝፍትን ነይሩ ዞባ ምዕራብ ክንመልስ ሰብ እናተቓለሰ ንሶም ከዓ ዞባ ደቡብ ዞባ ምዕራብ ክትኸውን ንመን ሃዳ ትፅበ ሓደ ነገር ንገብር ኣለካ ንኡ ኮይኑ ባዕልኻ ክትቀሳቀስ ኣለካ በታ ተባሃለት መንገዲ እንድሕር ዘይተፈፂማ ካልኦት መንገዲ ትእልሽ ማለት እዩ። ስለዚ ፌደራል ክሰርሖ ዘይከኣለ ወይ ዘይደለዮ ክፍፀም ዘይደለዮ እዩ ህዝቢ ናብ ምፍፃም ኣትዩኒ ምስ ፀገሞ ማለት እዩ። ተመልካቾች ነገ ሙሉ ዝግጅቱ ነገ ይተላለፋል። ነገ ደግሞ ይሄ ሳመሪው ነው፣ ዝም ብሎ ጠብቁ ነው፣ ነገ ጠብቁ ነው የሚለው። በአጠቃላይ የአብይ አህመድ የፓርላማ ንግግር የጌታቸው ሮል ምናምን ሮል የቲዲኤፍ የነበረው ሰልፍ ምናምን በተመለከተ ነው ሳምራይዝ አድርጎ እዚህ ጋር የመጣው። በጣም አንዳንዱ ቋንጣ ይሆናል ሰው አጀንዳ መኖሩ ራሱ ረስቶታል። አምና የተከናወነ ሁላ መስሎታል። ምክንያቱም በየቀኑ ብልጽግና የየለት አጀንዳ ስለሚሰጥ ይረሳል። ቲፒኤልኤፍ አካባቢ ማሻሻል አልቻሉት ይሄንን ነው። ኢሚዲየትሊ አንዳንድ ወይ አጀንዳ ሴተር አይደሉም የሆነ አጀንዳ ሲሰጣቸው ኢሚዲየትሊ ሪስፖንድ አያደርጉም። ቋንጣ ከሆነ ሰው በሙሉ ካበሳጩ በኋላ ይመጣሉ፣ በኋላ እንደዚህ አድርጎ ይመጣሉ። ጌታቸው ስለ ብሎ ነው የፈረመው። ፕሪቶሪያ የፈረመው ጌታቸው ራሱን ወክሎ አይደለም፣ ስለ አይደለም። ሲፈረም ለሰው ሲፈረም ስለ ተብሎ ይፈረማል። እኔ አይደለም የምፈርመው ለእንትና ነው የምፈርመው ማለት ስለ ጌታቸው ስለ ብሎ ነው የፈረመው። ስለ ቲፒኤልኤፍ ብሎ ነው የፈረመው። ሬድዋን ሁሴንም ስለ ፌደራል መንግስት ብሎ ነው የፈረመው።
ይሄ ዝም ብሎ እኛ የገጠመን ህፃን ልጅ አዲስ አበባ ሆኖ ነው እንጂ ይሄ ሚዲያ ላይ የሚወራም አይደለም። ፕሪቶሪያ ዓለም አቀፍ ህብረተሰብ በርካታ ዓለም አቀፍ ህብረተሰብ በነበሩበትና ሄድ ኦፍ ጋቨርንመንት ሄድ ኦፍ ስቴትስ በነበሩበት ቦታ ላይ የተፈረመ እንዲሁ ሚዲያ ጌታቸው እኮ የግሉ ነው የፈረመው፣ የአያቱ ነው የፈረመው፣ የቅድመ አያቱ ነው የፈረመው፣ የቲፒኤልኤፍ የፈረመው ተብሎ የምንከራከርበትም ጊዜ እኮ አልነበረም እኮ። ግን የወደቀች ሀገር በብልጽግና እጅ ላይ ወድቃ የምትንከራተት ሀገር ውስጥ ስላለን ነው ይህን ጉዳይ የምናወራው። ይሄ የኢትዮጵያ ፖለቲካ ምን ያህል ዘግጦ እንዳለ ስለ ብሎ ነው። እውነት ነው። አሁን ቢዘገይም እንዲህ ብሎ እየመጣ ነው። ህወሓትን አላቅም ማለቱ አብይ አህመድ ህወሓትን ረስቼዋለሁ አላቅም ማለቱ ስምምነቱን አላከብርም እያለን ነው። ሬድዋንና ጌታቸው ተወክለው ነው የፈረሙት። ራሳቸው ወክለው ሳይሆን ራሳቸው በራሳቸው ሳይሆን ተወክለው ሄደው ነው የፈረሙት። አይዲፒ የሚመለሱት ተፈናቃዮች የሚመለሱት በወረራ የገቡት የማስወጣት ኃላፊነት ያለበት የፌዴራል መንግስት ካስወጣቸው በኋላ ነው። አስወጣለሁ ብሎ የፈረመ ፌዴራል መንግስት ነው። ነን ኤንዲኤፍ ከመከላከያ ውጭ ያሉ ኃይሎች አስወጣለሁ ብሎ የፈረመ መከላከያ እነሱን አስወጥተን ነው እንጂ ሄደን ለጅብ አንሰጥም ነው። ጌታቸው ረዳ እኮ እኔ በምርጫ ደመቀ ዘውዱ በምርጫ አሸንፎ አስተዳዳሪ እንዲሆን ፈልጓለሁ አለ እኮ። ዲሞክራት ነኝ እኔ፣ ተጠያቂ ከሆነ ተጠያቂ ይሆናል፣ እንደማንም እንደኔ ምናምን ተጠያቂ እንሆናለን። ግን በቃ እኔ ዲሞክራሲ ለበሉ ለማሳየት እኮ ነው። ደመቀ ዘውዱ ተወዳድሮ ምዕራብ ትግራይ አስተዳዳሪ እንዲሆን ፈልጋለሁ አለ። ኧረ በጣም እንደዚህ አይነት ምን አይነት አዘቅት ውስጥ እንደገቡ እነዚህ ሰዎች ህይወታቸው በሙሉ እንካ ብሎ አስረክባሉ እኮ። ህሊና የለ፣ ሞራል የሚባል የለም። በነገራችን ባንዳ ሞራል የለውም። ሞራል ማለት ይሄ ወኔ ምናት አይደለም። ሞራሊቲ የሚባል ስብዕና የሚባል የለውም። አሽቀንጥሮ ገደል ውስጥ ከቶ ነው እንካ ብሎ ራሱን ሰሜት አድርጎ የሚሰጠው። በአሜሪካ ስቴት ዲፓርትመንት፣ በዩናይትድ ኔሽንስ፣ በአምነስቲ ኢንተርናሽናል፣ በሂውማን ራይትስ ዎች ኢትኒክ ክሊንሲንግ ፈጽሟል፣ ዋር ክራይም ፈጽሟል ተብሎ ሙሉ በሙሉ በማስረጃ የተረጋገጠበት ሰው ልወደድ ባይ እዚህ ይላል። አንተ ባንዳ ነህ ከሃዲ ነህ እኮ ድሮኑ ከሃዲ ነው ሲሉት ደግሞ አዲስ አበባ ደግሞ ቁጭ ይላል። ደግሞ ሌላ ምን እንደሚለው ጌታቸው ፕሬዝዳንትም እያለ ትግራይን ሲበትን ነበር። እዚህ ትግራይ አዲስ አበባ አይደለም አዲስ አበባ ሄዶ አይደለም እየታገለ ያለው ትግራይ ፕሬዝዳንት ሆኖም ትግራይን ሲበትን ነበር። አሁን ደግሞ የብልጽግና ወኪል ነው፣ የብልጽግና ሹመኛ ነው። ስለ ሉዓላዊነት ስለ አይዲፒ የሚያገባው ነገር የለም። ሂዝ ጎን ሌላ ካቴጎሪ ውስጥ ሌላ ዓለም ውስጥ ያለ ሰው ነውና ስለ ሉዓላዊነት ስለ ምናምን ሊያገባው አይችልም። የዓለም ማህበረሰብ በተገቢ መንገድ የፕሪቶሪያ ሰላም ስምምነት እንዲፈጸም የበኩላቸውን ስራ መስራት አለባቸው። አንድ ቬሪ ኢምፖርታንት ነገር ያነሳው ትግራይ እየተሰበሰበች ነው አለ። እየተሰበሰበች ነው፣ የተበታተነው ጌታቸው በታትሮት የነበረውን የትግራይ አቅም የተለያዩ እንትኖች መኸተ ነው የሚባለው በትግርኛ። የተለያዩ መኸተ ፖለቲካ ፓርቲዎች፣ ሲቪክ ሶሳይቲ፣ ቲዲኤፍ፣ ቲፒኤልኤፍ ማንም ህዝቡ በተለያየ መንገድ ሰባብሮት የነበረው ትግራይ እየተሰበሰበች ነው። ወራዝ ይሄ ሪያሊቲ ሆኖ መሬት ላይ ያለው እሱ ነው። ብርሃኑ ጁላ ግን ምንድን ያለው? ብርሃኑ ጁላ በነገራችን ላይ ብርሃኑ ጁላ የሙርከኝነት ፎቶ ላከልኝ አንድ ሰው ማላቀው ሰው ነውና ይሄ ነው ብርሃኑ ጁላ ብሎ ላከልኝ። ገና ዝም ብዬ ለዲፋሜሽን እንዳይመስል ዝም ብዬ ይዤዋለሁ ፎቶግራፍ። እሱ ነው እሱ አይደለም ለማጣራት ድሮ የሚያውቁት ሰዎችን እየፈለኩ ነው። የድሮ ትክክለኛ ፎቶ እሱ ይመስላል፣ ግን ድንቡሽሽ ያለ ልጅ ነው፣ ወጣት ነው። ልኮልኛል ሰው በዋትስአፕ ቁጥር ልኮልን፣ የማን እንደሆነ አላውቅም። ገና ሰው አጣርቼ እነግራቸዋለሁ። ትግራይ ተበታትኗል ነው ያለው። ህዝቡ ተበትኗል፣ ፓርቲው ተበትኗል ማለት ስብረት የሚባል እዚህ ፈጥረናል ነው። ሰራዊቱ ተበትኗል። ያው አፋር ሄደን በአፋር እየወገናቸው ነው። ምንም ተበትኗል፣ ይሄ ተበትኗል። አሁን ይሄ ነው ያስተማመናቸው። 2013 ትግራይ በሚገመግቡበት ጊዜ ትግራይ እንደገና አዛዦቹ እዚሁኛ መከላከያ ናቸው። ከዛ ኤርትራ የምትባል ደግሞ አለችን። አሰብ የሚባለው አፋቸው ዘግተው ጥያቄያቸው አፋቸው ዘግተው ባድመ ውሰዱ ብሎ ባድመ ወልቂጤ ሆነ ብጻይ ፕሬዝዳንት ሐወይ ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት ሀገር ኤርትራ ወልቂጤ ሄዶ ነው መግለጫ ሰጠው በኢቲቪ በቀጥታ ተቀብያለሁ ያለ ምንም እንትን ተቀብያለሁ የአልጀርስ ስምምነት ብሎ የአልጀርስ ስምምነት ተቀብያለሁ ብሎ የተናገረው ከወልቂጤ ነው። ከስንት ዓመት በኋላ ኤርትራ እንዴት ተገለጠለች አለ። አሁን
ዛሬ ፋና ቴሌቪዥን ዛሬ ያየው ነበር ኤርትራ እንዴት ተገለጠለች ዛሬ እኮ ነው አሁን ያየው ስቱዲዮ ከመግባት በፊት አረስ ተመልከት ያን ላይቭ ነበር አሁን ተመልከት እና ሐወይ ምናምን ወልቂጤ ሆኖ ቃሪ እንዴት ምንም ዴድሎክ የነበረ ኤርትራ ኢትዮጵያ ተብሎ በማይነጋገርበት ጊዜ ወልቂጤ ሆኖ ጥሪ አድርጌ በቃ ለሰላም የኔን ጥሪ እንድትቀበለኝ ሲል ነበር ሰውዬ ማለት ነው። ሀገርነቱን ተቀብሎ ብቻ ሳይሆን የአልጀርስ ስምምነት ጭምር ማንም የሚያረካ ባይሆንም ችግር ቢኖርበትም ህዝቦች የሚከፋፍል ቢሆንም እኔ ተቀብያለሁ ብሎ ጥሪ ያደረገ ሰው ነው እና ተማምኖ ነው ትግራይን ለመምታት ተማምኖ የ2013 የብርሃኑ ጁላ ንግግር ነው የምናወራው። ኦፖዚት ነው። አማራ ፋኖ ሆይ ጀግናነ ስንት መስዋዕትነት ከፍለህ እኮ ነው ወያኔን ወደ መቀሌ ሸኘኸው። ቀይሮ ጋር ከጎን ሆኖ የቀይሮ ደሜ ነው የፋኖ ደሜ ነው በሚባልበት ዘመን ነው። ያ ዘመን ነው የትላንት ደም ኦኤምኤንና ኢሳት እንዲህ ብሎ በሚሰሩበት ጊዜ ነው። ከዛስ ይሄ ተማመነ። ከዛ ጥላቻ አለ 27 ዓመት ምን ሰርቃቸዋል ነው የተባለው። ትግራይን ለማምጣት ምን ሰርቃቸው መርከብ ሚስኪን ጀነራል ምንም ድንብሎ ጎጉል አድርገው ድንብሎ ሳንቲም ያላገኙበት ጀነራል 40 ሚሊዮን እንትና መርከብ ተሰረቀች መርከብ ተሸጠች አሉ። ከዛ መርከብ ተበላ ሜቴኮ ቅርጥፍጥፍ አደረጉት እኮ አንደኛው የጥላቻ ነገር እንትን እኛ ኢትዮጵያ እኮ አልለማችም እኮ ኢንፍራስትራክቸር ተገነባ ወያኔ መንገድ ምናምን ገነባ እንጂ እኮ ሰው እኮ አልገነባም እኮ ኢንፍራስትራክቸር without infrastructure is good for nothing እያለ በዛን ጊዜኛው ምን ልበለው በዛን ጊዜኛ እንኳን አይደለም ግን ያው ኢንፍራስትራክቸር የሚባል ቋንቋ ሁላ ከሷ አንደበት ነው የሰማነው። ለጥላቻ 27 ዓመት ጨለማ ዘመን እያለ ምድረደደብ እዚህ ፕሮፌሰር ነኝ ኢንጂነር ነኝ የሚል እኮ ነው ዲሲ ጥላቻ የታወረ ያ ጥላቻ ደግሞ አሁን ለማምጣት ነው እየሞከረ ያለው። አማራ ክልልም በሙሉ ዶክተር ቴድሮስ እኮ ነው መርፌ ወጋው የአማራ እናት እያለ ማለት ነው። በቃ ትግራይን ለመነጠት ትግራይን ለመምታት ብሔር ብሔረሰብ የሚባሉት የተለያየ ሃይማኖት እንደኛ ተጨቆረን ነበር የሚሉት ጭምር አመጣ። ህወሓት ሃይማኖት አልነበረው በነገራችን ላይ የህወሓት ሰው ሃይማኖተኞች አልነበር። ምናልባት ካረጁ በኋላ ወደ ሃይማኖት ተጠግተው ካልሆነ እነዚህ 90% እምነት ውስጥ ያሉ የነበሩ አይመስለኝም። በውስጤ ነው የራሴ ኃላፊነት ውስጥ የምናገረው ነው ማለት ይሄን አክራሪ ሆኖ ለእምነት ምናምን እያሉ የሚሄዱ ወይ መስጊድ የሚሄዱ ወይ ቤተክርስቲያን ሄዶ አስቀድሰው የሚመለሱ ሰዎች አልነበሩ። ሌላ ህይወት ውስጥ የነበሩ ናቸው እነሱ እና በዛ ግን በኢትዮጵያ እምነት እንኳን ለአንድ እምነት ለዚህ እምነት የሚያዳላ ነበር ብሎ እንኳን መጥቷል እኮ ያን የነበሩት እኮ አይተናቸዋል። ይሄ ተጠቅሞ ነው ወደ ትግራይ ዘመተው። ስለዚህ አሁንስ ያ ተሰብስቦ ወደ ትግራይ የሄደው አሁንስ ለተሰበሰበ ነው። ትግራይ እየተሰበሰበች ነው። ያጣችው ድምጾች አሉ፣ ያጣቻቸው ሰዎች አሉ፣ ሌላ ግን የለው። እንዲያውም 9000 ሰራዊት ይዛ የነበረችው 9000 እንዲህ ብላ የኤርትራ ጦርም የአማራ ኃይሎችም ምናልባት በጣም ብዙ ስለሆኑ ነው ይሄ ፋኖ ልዩ ኃይል ሚሊሻ ምናምን ብዙ ቁጥር ስለማናውቀው የአማራ ኃይሎች የሚባል ለዛ ነው። የመከላከያም የክልል ልዩ ኃይሎችም ሲገቡ ትግራይ ወጣት ክላሽ የወደቀ ክላሽ እንኳን አንስቶ መተኮስ እንኳን አይችልም። የሚያውቀው ነገር የለም። እንዴት አድርጎ እንደሚቀባበል ምንም የሚያውቀው ነገር የለም። ትምህርት ቤት ላይ የነበረ ጥቃቅንና አነስተኛ ስራ ምናምን ላይ ስራ ሲባል የነበረ ምንም የሚያውቀው ነገር የለም አልነበረው። የትግራይ ወጣት በዛ ሰዓት ነው የተበላው። አልነገሩትም ደግሞ ጠላት የለህም። ህወሓት ሲነግረው የነበረው ጠላት የለህም ነው እየተባለ ያደገው እኔን ጨምሮ። ጠላት ድህነት ነው። ድህነትን መስበር ነው ያለብህ። መካከለኛ ገቢ መግባት አለብህ። እንደዚህ ስለ ድህነት ብቻ ተማር። የሆነ ነገር ልማት ላይ የሆነ ነገር ተሳትፍ፣ ራስን ኢምፓወር አድርግ ነው የነበረው። ሌላ አዳሜ በሙሉ እንትኗን እየመገበች ነው የኖረችው። ጥላቻ ብልጽግና ተጠቀመበት፣ አብይ ተጠቀመበት። አሁን ደቡብ ክልል ቢሄድ አምብቾ ነው ምናምን የሚባለው ከምባታ ቢሄድ ጎንደር ዛሬ እዛ ውሎ ቢመጣ እችን ታክል ጠብ የምትል አብይ የሚያሰባስበው የኢትዮጵያ ኃይል ሊኖረው አይችልም። ቅልብ ወታደር ሊኖረው ይችላል፣ ምልምሎቹ ማለት ነው። ቴክኖሎጂ ደብረ ዘይት የዩናይትድ አረብ ቴክኖሎጂዎች ሊኖሩት ይችላል። ቴክኖሎጂ አሸንፎ አያውቅም። ሀገር ያወድማል። ሄዶ የሆነ አካባቢ ሲቆጣጠር ግን አይተነው አናውቅም። ሚሳይል የሆነ ቦታ ሲቆጣጠር አይተነው አናውቅም። እግረኛ ነው የሚቆጣጠረው። እግረኛ ነው አዲስ አበባ መግባት የሚችለው፣ እግረኛ ነው መቀሌ መግባት የሚችለው። ታደርጓለህ ወይ? እሱ ላይ መነጋገር እንችላለን።
ብርሃኑ ጁላ ተበትናለች ትግራይ እንዳለው የ2013 ሂሳብ አስበህ ገብተህ ማሰብ ከቻልክ እንዲያም ኦፖዚት ሉዝ ያደረከው እንዲያም አንተ ነህ። ኤርትራ ሰራዊት ሉዝ አረከው። ጀግናው የኤርትራ ሰራዊት የምትለው ነገር የለም። አሁን ሻዕቢያ ወራሪው ሻዕቢያ ነው የምትለው አሁን ከመጣብህ ማለት ነው። ከመጣብህ ሻዕቢያ ወራሪው ሻዕቢያ የ1992 የነበረው የኢትዮ ኤርትራ ጦርነት ያ ከአርካይቭ ትጎለጉላለህ። አሁን ምን ነበር ምን አይነት ፍሬሚንግ ነበር ያን የተጠቀምነው ብለህ ታመጣለህ ከኢትዮጵያ ቴሌቪዥን። ስለዚህ ይሄ ፕሮፓጋንዳ የሚዲያ እንትኑ ሞኖፖሊ ተቆጣጥሬ እንደዚህ ያደርጋለሁ የምትለው ዋጋ ያለው 1000 ሚዲያ ብትመጣ እያንዳንዱ ሄዱና ኢትዮጵያ ቴሌቪዥን ስንት ሰው ያየዋል? አብይ አህመድን ተመልከቱ። አየውም። ሁሉም የፋርሴ ቡላ እንትኖች ስለሆኑ ነው፣ ቅርንጫፎች ስለሆኑ ነው። ስለዚህ ይሄ በአግባቡ መነገር አለበት። ትላንት ስብሰባ ነበር፣ 3 አካላት ስብሰባ ነበር። ቶንሳ የሚባል ቦታ አለ፣ አፋርና ትግራይ ድንበር አካባቢ ያለው ነው ቶንሳ። እዛ አካባቢ በነገራችን ላይ በትግራይና በአፋር አካባቢ አሁን የአወል 40 እንትኖች አበላሹት እንጂ እዛ አካባቢ በከብት እርባታ ምናምን እንትን የሚለው የደቡብ ትግራይ ራያ አካባቢ እና አፋር ያሉት አብረው ነው የሚውሉት። ምንም ድንበር ይሄ ያቺ ዛፍ የኔ ናት ያቺ ዛፍ ምናምን የሚባባሉ የለም። ምንም እንደዚህ ነገር አይታወቅም። በተለይ ደግሞ እስከ ደርግ ጊዜ ዞን 4 ዞን 2 የሚባለው ሙሉ በሙሉ ትግራይ ስለነበረ ይሄን ያክል በፌደራል ስርዓት እንደዚህ ተባለ እቺ ወደዚህ ሄደች እንደዚህ ምንም የሚሰማቸው ስሜትም የለም። በእውነት በጣም ወርቃማ ጊዜ ያሳለፈ ይሄ ህዝብ ነው። ምንም የሚሰማው ነገር እና አወል 40 ግን አሁን የብልጽግና ተላላኪዎች ሆነው በገዛ ህዝባቸው ላይ ሞርታር ያስተኩሳሉ። እዛ ማዶ ሆኖ ወደዚህ በቃ ሳደስታ አሁን ለትግራዋይ ለአፋርም ጨዋል ሆነ አፋርም አሁን ለሚሰማው በዚህ ብልጽግና ፕሮፓጋንዳ ያልተሸነፈ የአፋር ወንድሞቻችን በዚህ ሰዓት ማዘን ያለባቸው። በዚህ ሰዓት ነው ከባድ ሀዘን ውስጥ መግባት ያለባቸው። እና 3 አካላት ስብሰባ ነበሩ። ቶንሳ የሚባለው ድንበር ነው። አንደኛ የጻርቃን ታጣቂዎች ነበሩ። በረህ ባራክ የሚባል ታጋይ አለ። ጀግና ታጋይ ነበር። ከቲዲኤፍ ጋር መከላከያ ጋር ያለ ጀግና ነው። ሰላም አስከባሪ ሆኖ ዳርፉር ምናምን የሚታወቅ ነው። በጣም ታዋቂ ነበር። በረህ እነጌታቸው ሸጉደውት ሄደ ነው። ቀላል እኮ አይደለም። ጻርቃን ከትግራይ ስንት ቦዲጋርድ ይዞ መጣ መሰላችሁ? አዲስ አበባ ሲሄድ 30 ቦዲጋርድ አጃቢ ምናምን ብሎ አጃቢ ዝም ብሎ በቃ ዝም ብላ በተለያየ መንገድ እያሸነፈ ያው 30 ይዞ አዲስ አበባ ሄደ። በኋላ አዲስ አበባ ሲሄድ ሎጂስቲክሱ ከበደው። የሬድዋን ሁሴን ምናምን ነው ወጪ ብሸፍነው እንትኑ በጣም ብዙ ወጪ ሲሆንበት 10 ይበቃሃል 20ዎቹ ወዴት ልላካቸው ሲባል ኦልሬዲ ከትግራይ የጻርቃን አጃቢዎች ናቸው ብሎ ስለወሰዳቸው ቲዲኤፍ ስለማይቀበላቸው ሂዱ ወደ አፋር አላቸው። 20ዎቹ አፋር እሳት ውስጥ ቀቀላቸው። 10 ግን መርጦ አስቀመጠ ለራሱ ማለት ነው። እና በርካታ አሁን የእያንዳንዱ አፋር እነማን ነው ምንድነው የምታደርገው ቢባል የእያንዳንዱ የየራሱ አንድ መጽሐፍ ይወጣል ታሪካቸው። ምን አይነት ነውረኛ ትውልድ የራሱን ትውልድ በደንብ አድርጎ የራሱን እድሜ ጨርሱ የሌላ ትናንሽ እድሜ ህይወት እያጨለመ ያለ አዲስ አበባ ያለው ትውልድ አሳዛኝ ነው። ፌደራል መንግስት የኤታማዦር ሹም ለመሆን የበርካታ የትግራይ ወጣቶች 65000 የትግራይ ወጣቶች አሸንፎ ደረግ ተሸነፈ። ኤታማዦር ሹም ሆነ። ይሄ ሰው ኤታማዦር ሹም ሆነ። ከዛስ ቆላተንቤን ሄደ። መስዋዕትነት ተከፈለ። ምን ሆነ? መቼም አስቦት የማያውቀው የትግራይ ምክትል ፕሬዝዳንት ሆነ። ቤት በኩል ጄኤስኤስ የሚባል የትግራይ ምሁራን በሚል እንደዚህ ያሾልከ በዚህ እኔ ምሁር ነኝ አባል ያልነበረ ምናምን በዚህ ሾልከ ልምጣ ገባ። ምክትል ፕሬዝዳንት ለመሆንም የትግራይ ወጣቶች ተሰውተውበታል። ከትግራይ 2 ዓመቱን ጥንቅቅ አድርጎ ጨርሶ ከሄደ በኋላ ወደ ወረደ 2 ዓመት ጨርሶ ሲመጣ አዲስ አበባ አልበቃኝ ብሎ እንደገና በአፋር በኩል ልጆች ያደራጃል። ለምን መልሳችሁ መቀለ ውሰዱኝና ፕሬዝዳንት አድርጎኝ መልሳችሁ መቀለ ውሰዱኝና ሌላ ስልጣን ስጡኝ። 3 ጄኔሬሽን ትውልድ እንደገና ይጠይቃል ማለት ነው። አሁን በአፋር ሆናችሁ መስዋዕትነት ከፍላችሁ ቲዲኤፍን አሸንፋችሁ መቀለ አስገቡኝ ነው። መስዋዕትነት እያስከፈለ ነው። ሞቷል። ሰሞኑ ወንድም ከወንድም ጋር ዋግቶ ተሰውቷል። ምን ጥርጥር አለ? እኔ ተሰውቷል ብዬ ነው የማስበው። በማንም አለሌ ማንም የታሪክ አትለና ቂመኛ ተሸውዶ የገባ ገብቶኝ ነው እዛ ወንድሜ ጋር መተኩሰው በሞርታር ሊለኝ አይችልም። ይሄ ጊዜ ያለፈ ጊዜ ምን ሆኜ ነበር የሚል ትውልድ እንደሚመጣ እኔ አልጠራጠርም። ምን ሆነን ነበር እኮ ይላል እኮ
የቆላ ተንቤን የገባ ነው እንዲሁም በሐሳብ መጨረስ ሲገባን እኮ ነው ይላል እኮ እነ ጻድቃን ነገታችሁ እኮ አዲስ አበባ ቆላ ተንቤን ሄዱ 2 ዓመት ሙሉ ጄኖሳይዳል ጦርነት ውስጥ ትግራይ ህዝብ የደረሰበት የተዋጉት እኛ እኮ እንደዚህ ለምን እንደተዋጋ ራሱ አልገባንም እንደዚህ እኮ ማድረግ እንችል ነበር ምናምን ብሎ ጸጸት ሁላ ስሜት ይሰማቸዋል እኮ የኢትዮ ኤርትራ ጦርነትም እንዲሁ የእንስሳት ነው አባይ ስብሐት የእንስሳት ጦርነት ነው ብለውታል እውነት ነው አባይ ስብሐት ነገብሩ አሳስራ የመሳሰሉ እንስሶች ከፊት ለፊት አድርጎ እነዚህ የወሰደ እድሜ ይውሰድ የፈጀ ሚሊዮኖች ይፍጅ እንዋጋለን እስከ መጨረሻ ሲል ነበር ዛሬ አዘጋጅቻለሁ ለታሪክ አዘጋጅቻለሁ እና በኋላ እንደዚህ እኮ መሆን አልነበረበትም ይላል ከፈጁ በኋላ አሁን ቲዲኤፍ ሰባብሩ ደብረ ብርሃን ያደረሰ ሰራዊት በሞርታ እየተኮስ ከአፋር ሆነ ቲዲኤፍ ልታሸንፈው አትችልም ግን ታሪክን ነው የምታቆሽሸው እኛ እንደሆነ አንለቀው እንደ ማስቲካ ያኛክ ነው እዚህ እንኖራለን አንለቀው በወንጀል የተጨማለቀ ማንም የጀራል ማዕረግ ተሸክሞ ነውረኛ የሚባል ስራ እየሰራ የሚውል እንደነጌታቸው መሳሰሉ ትግራይ እንደጌታቸው ተከራ ያደረገችው ሰው ትግራይ ውስጥ አይቻላልም ማንም እድሜ ልካቸው የታገሉ ሰዎች ያውቃሉ በጣም እድሜ ልካቸው ጉስቁል ብሎ አንድ አይናቸው ሁለት አይናቸው አጥተው መቃለ አርበኞች እንትን ግቢ የሚኖሩ እንትን የሌላቸው 100,000 ምናምን ዋጋ እንኳን የምታወጣ ይሄ ብስክሌት የሌላቸው አሉ ጌታቸው ግን 100,000 ማለት የአንድ ምሽት ወጪ አትሆንም አትሸፍንለትም የአንድ ምሽት ዋጋ ወጪው አትሸፍንም በአጭር ጊዜ ወደ ቲፒኤልኤፍ ገብቶ ከሁሉም በላይ እንክብካቤ የተደረገለት ለሱ ነው በአጭር ጊዜ እድሜ ልካቸው የታገሉ ሰዎች አሉ አዲስ አበባ የት ናቸው ብታንኳኳ የት እንዳሉ የማይታወቁ ሰዎች አሉ እኮ የመለስ ምክትል የነበረ እኮ አለ ተወልደ ማርያም እኮ አዲስ አበባ እኮ አለ እኮ እድሜ ልኩ በልጅነቱ ጀምሮ የታገለ ከ6 ኪሎ ወጥቶ ተቀይም ያለው እንደዚህ ብያለሁ ምናምን ሳይል አዲስ አበባ ቁጭ ብሎ መጀመሪያ አዲስ አበባ ነበር ነገሩ ሲገጥም ቆላ ተንቤን ሄደ ሰርቫይቭ በህይወት ተመለሰ ምንም እዚህ ውስጥ የማይገባ አብነት ነው የምናገረው እኮ ፖለቲካ ፓርቲ ገብቶ መንቦጃረቅ ፖለቲካ ማቋቋም ምናምን ጠፍቶት አይደለም ብሪሊያንት ፖለቲሻን ነበር ማንንም የሚያውቀው ነው መለስ ወንበስ ብሎ የሚያከብረው ሰው ነበር ቲፒኤልኤፍ እቺን ታክል የትግራይ ህዝብ ቲፒኤልኤፍ ምንም ነገር ይሄ አርጎለት ማያውቅ እኔ ሰባካሪ ቤት እንኳን ኮንዶሚኒየም ይኖራል ብዬ እንኳን አልገምትም ምን ባልነበረባቸው ጊዜ ተጥለው ስለወጡ ይሄ ግን ምን ያልተደረገለት ነገር አለ ሁሉም ተደርጎለት መጨረሻ ላይ ሁሉም የተደረገለት መቶ በመቶ ደግሞ ኢንቨስት ያደረገው በዛው ህዝብ ላይ ነው ዶፍ ዝናብ ነው ያዘነበለት በፍጹም ምህረት የሌለሽ ነገ ጧት እንደዚህ ሆናለሁ እኮ የማይል በካቢይ ጋር በገባው ኮንትራት መሰረት እኔ ይሄን ታደርጋል እኔ ይሄን አደርግልሃለሁ ተባብለው አንተ ፕሮፓጋንዳ በደንብ አድርጋ በቃ ምታ ነው አዝንብባቸው ነው ዛሬም ሲያዘንብ ነበር ትግራይ አፋር ወረረ ብሎ መግለጫ ወጥቷል ዛሬ እና የተወንሳ የጻድቃን ታጣቂዎች በረባራኺ የተሳተፈበት ስብሰባ ነበር ከተወሰ ንጉሰ የሚባለውም በአብዓላ ምናምን በአብዓላ በኩል ነው ያለው አሉ ንጉሰ ኮሎኔል ምናምን በቃ ኤኒዌይ ይሄ ቅርብኛ ንጉሰ ብዙ ጊዜ ተሳገርኩበት ለተው የመከላከያ ሰዎችም የመከላከያ ያሰፋ ቸኮል የኮር አዛዥ የተሳተፈበት እና የአፋር ልዩ ኃይል አዛዦች ሶስቱ የጻድቃን ታጣቂዎች ከመከላከያ የአገር መከላከያና የአፋር ታጣቂዎች የነበሩበት እኛ ምንድነው የሚሉት የታጣቂዎቹ በእግር አግዙን በእግርኛ ንግባ እናንተም አግዙን በእግር እንምታ የትላንት ስብሰባ ነው የምናገረው ይሄ በእግር እንምታቸው በእግር አግዙን ሲሉ እኛ በእግር አናግዛችሁ በእግር እናንተ ትገባላችሁ በከባድ መሳሪያ እኛ እንደግፋችኋለን የአውሮፕላን የአየር ድብደባ የድሮን ድብደባ እናደርግላችኋለን ብሏቸዋል በእግር ግን አንገባም ብሏቸዋል በነገራችን ባለፈው የዛሬ 3 ቀን ነው ይሄ እዚህ ሚዲያ ዘውት የምትከታተሉት ምን ብያችሁ ነበር የጻድቃን የሬዲዮ ኮሙኒኬሽኑ ተጣልፏል ምን ብያለሁ ምን አለ ወደ ኋላ አፈግፉ መከላከያ ከሰማይም ከምድርም ያግዘናል አላቸውና በድምጽ በቲዲኤፍ ኢንተርሴፕት ተደርጓል ተገኘ ድምጹ ብያለሁ ዛሬ ሌሊት ሄዶ ትላንት ወደ ዛሬ አጥቢያ ማለት ነው ሄዶ ደበደበ በድሮን ጻድቃን እንዳለው የአየር ድጋፍ ተደረገለት ማለት ነው
ቲዲኤፍ ምን ይወስናል? የትግራይ መካተም የሚባለው አጠቃላይ ኮማንድ ሴንትራል ኮማንዱ ምን ይወስናል የምናየው ይሆናል። አብይ እንደሆነ ጦርነቱ ጀምሮታል፣ ምንም ጥርጥር የለውም። ጦርነቱ ጀምሮታል። አሁን ምንድነው የምላሽ ጉዳይ ነው። ምላሽ የመስጠት ጉዳይ በምን ይመሰረታል? የዝግጁነት ጉዳይ ነው። አሁን ተዘጋጅተናል የሚል ይሄ ተዘጋጅቻለሁ ብሎ ነው አሁን እየተነኮሰ ያለው። አንደኛ የዝግጁነት መልስ ነው። እኔ በቃ ማድረግ ይችላል ብሎ ያደረገው ነው። በትግራይ በኩል ዝግጁ ነን ምላሽ ለመስጠት ዝግጁ ነን ካሉ ሪስፖንድ ያደርጋሉ። ካላሉ ግን አብይ አህመድ በቀደደላቸው ቦይ መፍሰስ አይፈልጉም። 2 ተሰውተውናል፣ 5 ተሰውተውናል፣ 10 ተሰውተውናል፣ ድሮን መጥቶናል ብለው እነሱ ዝም ብሎ ዘው ብለው በአንድ ቀን 1 ሳምንት ጊዜ እንፈልጋለን፣ 2 ሳምንት ጊዜ፣ 1 ወር ጊዜ ወይም ምን መተኮስ አንፈልግም ብለው ካልወሰኑ በስተቀር ጊዜያቸው በራሳቸው ፔስ ካልሄዱ በስተቀር አብይ አህመድ ድሮን ሄዶ በደንብ አድርጎ ራሱ አስጀምሮ ኢኒሼት አድርጎ የሚያስገባቸው ሊኖር አይችልም። ወደ ጦርነት አያስገባቸው። ይሄን ያክል ማለት ሚሊተሪ በደንብ አድርጎ ስለሚበጡት ነው። አብይ ሀብት የሀገሪቱ ሀብት ባንክና ታንክ ተቆጣጠረ ነው እንጂ ወታደራዊ አዋጭነት አብይ ስለሚችል አይደለም። ወይ ብርሃኑ ጁላ ለየት ያለ ምጡቅ የሆነ አእምሮ ስላለው አይደለም። ወይ ጻድቃን የሆነ አማክረው ስለሆነ አይደለም። እኔ ወታደር አይደለሁም። ጻድቃንና ከነ ምግባይ ጋር ግን የሚወዳደር እንትና አይደለም የላቸውም። አዋጭነት ወይ ወደ ወረደ ጋር ይተዋወቃሉ፣ እርስ በርሳቸው ይተዋወቃሉ። ማለት ከ17 ዓመት ጀምሮ ምን ይሰራ ነበር፣ ምን ኮማንድ ያደርግ ነበር ስለሚተዋወቁ ነው። እኔ በዝርዝር ሚዲያ ላይ መናገሩ አዲስ እንደ ስም ማጥፋትም ስለሚመስላቸው ነው አንዳንዱ። ስለዚህ ብርሃኑ እንደሆነ ብርሃኑ ወይ ይልማ መርዳሳ ያውቃል ካላችሁ ይንገራል። በተረፈ ግን ቲዲኤፍ ምን እንደሚወስን እናያለን። ተቀጥቅጦ በድሮን ተገድሎ መከላከያ ሰራዊት አላማጣ አለ ዛሬ 3 ዓመት ሙሉ ኮማንድ ፖስት ምናምን ተብሎ የተቀመጠ አለ። ኮረምም አለ መከላከያ ሰሜን እንደ ሰሜን ሰነካብኝ ምናምን ብሎ ከጮኸ እናየዋለን። ካደረጉት ማለት ነው። ቢያደርጉት እኔ ሪኮመንድ አደርጋለሁ። እኔ ወታደር አይደለሁ፣ ሚዲያ ላይ ሆኜ የማየው ነው። ሪስፖንድ ማድረግ ካለባቸው ሪስፖንድ ማድረግ አለብን ካሉ ግን የማንንም ህይወት ርካሽ አይደለም። የማንንም ህይወት ነው። እሱ አስቦበት ካልኩሌት አድርጎ ኮስት በነፊት አናሊሲስ ሰርቶ እንደዚህ መዝኖ ነው የወረወራት። እቺ የመጣ ይምጣ ብሎ ቲዲኤፍ ላይ የወረወራት፣ በተኙበት የወረወራት። አሁን ትግራይ ውስጥ ያለው ርዕሰ መስተዳድሩም ወደ ወረደ ብቻ ነው ሴፍ ሊሆን የሚችለው። አሁን ካልፈሩ በስተቀር ወደ ወረደ ቤት ደህና ይሆናል ከተባለ ወደ ወረደ ሊያስጠጋቸው ይገባል ማለት ነው። እሱ አይመቱትም። ወደ ወረደ እኮ ራሱን አሳምኗል እኮ። እኔ ትግራይ ሰው ትግራይ አይደለሁም፣ ታርጌት የተደረገ ያለው እኮ እኔ እኮ አይደለሁ፣ እኔ እኮ ኒውትራል ነኝ እኮ፣ ከሆነ ግዑዝ ከማርስ ነው የመጣሁት ነኝ ለማዳን አስታራቂ ሆኜ ትግራይና ፌደራል ለማስታረቅ እኮ የመጣው የተቀመጥኩ ሰው ነኝ ብሎ ራሱን አሳምኗል። ችግር አይደለም፣ ቀላል እኮ አይደለም ይሄ ለማሳመን። የተፈለገ ያለው እኮ ጀነራል ገሌ ነው፣ የተፈለገ ያለው እኮ ደብረጽዮን ነው፣ ይሄ ወያኔ ምናምን የተባለ ያለው እኮ እኔ የለሁበትም እኮ፣ እኔ እኮ ወያኔ አይደለሁም ብሎ ራሱ አሳምነው ሊሆን ይችላል። የሆነች እኳ ብላ የመጨረሻ የወሰነ ጊዜ ግን ይሄ ሰውዬ ዜሮ እንደሚሆን እኔ አልጠራጠርም። ዜሮ ግለሰብ ነው፣ ቁጣ ነው የሚባለው። አላዳነውማ በጽሁፍ ምናምን አይደል መግለጫ የሚሰጠው። ይሄ ከዚህ በላይ በድሮ የፕሪቶሪያ ሰላም ስምምነት መሰረት አድርገን የሾምከኝ ምን ልታደርግ ነው ድሮን የተኮስከው ብሎ ቀጥታ ስርጭት ሚዲያ ጠርቶ መግለጫ መስጠት ነበረበት። ወደ ወረደ ሚዲያ ጠርቶ ምን እስኪሆን ድረስ የማን ጎፈር እያበጠረ ነው የሚውለው? ዛሬ ምንድነው የሚውለው? ስራ ኃላፊነቱ ምንድነው ነው? ፌደራል መንግስት በድሮን ሰራዊት መታ ሲቪሎች ገደለ ሲባል ምን ኃላፊነት አለበት? ከዚህ በላይ ወደ ወረደ የለበትም። አንፎርቹኔትሊ ግን ያው ችግር የለበትም። እሱ አይበርደው አይሞቀው። የነዚህ መስዋዕትነት በድሮን ተመታው ምናምን ችግር የለበትም ለሱ። ኃላፊነት ግን ሪዛን አድርጎ ወይ መሄድ ነው። እኔ አልችልም፣ አብይም ያዋረድከኝ ነው፣ የተሰጠኝ ኃላፊነት ይሄን ቫዮሌት እያደረክ ነው ብሎ መግለጫ ቢሰጥበት መልካም ነበር፣ ለታሪኩም ጭምር ነው። በተረፈ ይሄ ቲዲኤፍ የወሰነ ጊዜ እኔ በእውነት አብይ የሚተማመነው በቴክኖሎጂ ነው። አብይ የሚወስነው በቴክኖሎጂ ነው። ይሄን ደግሞ ቴክኖሎጂ ማለት ለቴክኖሎጂ ያለው ግን
ለሁሉም ቴክኖሎጂ ሊኖረው አይችልም፣ ምንም ጥርጥር የለውም። ስለዚህ ቲዲኤፍ ማድረግ የወሰነ ጊዜ ግን በተለይ እግረኛ ከወሰነ ግን ማለቂያ የለውም። ይሄ በፍጹም መንግስት በማይገምተው ደረጃ ነገሮች ሊቀያየሩበት ይችላሉ። ለምሳሌ የትግራይ ሰራዊት ቲፒኤልኤፍ በቃ ዝም ሲል ወረደ ዝም ቢል እኔ በቃ ከእናንተ ጋር ግንኙነት የለኝም ብሎ ቀጥ ብሎ ወደ ፋኖ ቢቀላቀል ቆቦ፣ ከዛ በኋላ ወልዲያ ነው የሚገባው። ድሮውን የት ነው የሚጥለው? ሄዳል መቀለ ህንፃ ይደበድባል፣ መስፍን እንዳስራሪ ይደበድባል፣ መሰቦ ይደበድባል፣ ተከዘ ይደበድባል። ተከዘ ጭምር እመታለሁ ነው የሚለው አብይ አህመድ። ተከዘ የሀገር መሆኑን ምን ጥርጥር የለው። ደብድቧል። ከዚህ በፊትም የዛሬ 3 ዓመት 4 ዓመትም መጥቶታል ተከዘ ሃይድሮ ፓወር። ስለዚህ የሚቀጥለው ነገር ምን ይሆናል ነው። ብልጽግና አካባቢ ከብልጽግና መንደር ያገኘ ከመከላከያ ሰራዊት ከሀገር መከላከያ ሰራዊት አካባቢ ያገኘ መረጃ አለ። የአዛዦች ጉዳይ፣ የወታደር አዛዦች ጉዳይ ትላልቆቹ የሚባሉት ባለፈው ማዕረግ ከጨመረ በኋላ የመከላከያ ጀነራሎች ማዕረግ ከሰጠ በኋላ ነባሮቹ በአዳዲስ የተተኩ ነው። አንዳንዶቹ ላይ በጣም ብዙ መተካካት እየፈጸመ ነው። ያው ባለፈው ሰምታችሁ ከሆነ መሰለ መሰረት ያው ፊሊጶስ አባዛችን ናቸው አዛዣችን ናቸው ያሉት ማለት ነው። እሱ ለምሳሌ ወደ ዝም ብሎ አንድ ቦታ ላይ አስቀምጦታል። አዲስ አበባ ጠርተው መምሪያ ኃላፊ የሆነ ነገር ላይ ቆሽቋሻ ቦታ ላይ እና የእዝ ነው። ሌሎቹ ማስተካከያ ያደረጉ ነው። ከታች ጀምሮ እየተስተካከለ ነው። እና ነባሮቹ ውጊያ አይፈልጉም። መዋጋት የለብንም፣ ሞራል የላቸው። ተዋግተን ማሸነፍ አንችልም ነው የሚሉት። አዳዲሶቹ አዲስ ሹመት አላለን ከብርጌደር ወደ ሜጀር ከሜጀር ወደ ምናምን የገቡት ግን እነሱ በቃ እንዋጋ በለው አይነት ስሜት ነው ያሉት። አዳዲሶቹ እየተሾሙ ያሉት ወደ ላይ እንትን ያደርጋቸው ያሉት እየተካቸው ያሉት ተተኪዎቹ ማለት ነው። የንዋጋ በለው መንፈስ አለ፣ ተቀምሳት አለ። ለማንኛውም እነሱ ጋር አካባቢና ሌላ ከዚህ ጋር ተያይዞ የሰማነው ከመከላከያ ኤርትራን ያው የኢትዮጵያ መንግስት ምን ብሎ ያምናል? ኤሌክትሮኒክስ ላይ ኢንቨስት አድርጌያለሁ ብሎ ያምናል። ድሮን ላይ ኢንቨስት አድርጌያለሁ፣ ሚሳይል ላይ ኢንቨስት አድርጌያለሁ ምናምን ብሎ ነው የሚያምነው። ለምሳሌ የከዚህ በፊት ሚሳይል አንድ ቦታ ላይ ከወደቀ በኋላ ይሄ እንትኑን ከኋላ ከብዙ ስፋቱ ምናምን ብዙ ቦታ ማጥቃት የሚችል ነበር። ይሄ ኮላተራል ዳሜጅ ማምጣት የሚችል የሆነ ቤት ለማምጣት ብሎ በጣም ሰፈር ሙሉ ማምጣት የሚችል ነበር። አሁን ግን መሬት ውስጥ ገብቶ መሬት ጭምር መምታት የሚችል የተደበቀ መሬት ላይ ጭምር ሰርስሮ መግባት የሚችል ሚሳይል አለን ነው የሚሉት። ከብልጽግና የሰማሁት ነው። ለየት ያለ ነው። አሁን ይሄ ሆሪዞንታል ዝም ብሎ የሚመታ ሳይሆን ታርጌት መጥቶ ወደ ውስጥ መግባት የሚችል ቴክኖሎጂ አለን ነው የሚለው። ይሄ ለኤርትራንም ለትግራይንም ለመምታት ይጠቅመናል። የፈለግነው ታርጌት መሬት እንኳን ቆፍሮ እንኳን ቢቀመጥ ምን ደርስበት ነው ይሉ ነበር። እና ቴክኖሎጂ ላይ ተማምነው ነበር። የኤርትራ ግምገማ አደረጉ። ሰሞኑ የደረሰን ነው። ኤርትራ ንቆት ነበር። ፌዴራል መንግስት በጣም ነው የሚንቃት ኤርትራን። አቅም የላትም እኮ ቴክኖሎጂ የላትም። እኛ የሰው ኃይል እነሱ በደንብ አድርገው የሰው ኃይል ለምሳሌ አሰብ መግባት እንችላለን የሚል የወታደራዊ ግምገማ አላቸው። በወታደራዊ በዚህ ምክንያት ብዙ ታንኮች አሏቸው። በታንኮቹ በድሮን ጣጣ እናደርጋለን። እግረኛ ደግሞ በብዛት በሰው ኃይል ቁጥር አሰብ መግባት እንችላለን። ለስማችን እንኳን አሰብ እንኳን ገብተን ብንወጣ ችግር የለውም። ገብተን ነበር ማለት ራሱ አንድ ድል ነው። ሜንቴን አያደርጉትም። አሰብ እድሜ ልኩ እየተዋጋ ወደብ አይሆንም፣ ምንም ጥርጥር የለውም። ግን አሰብ መግባት እንችላለን የሚል ነው። ኤርትራ እንቆጣጠራለን የሚለው አይደለም። ከዛ ወታደራዊ የእንትናቸው በተመለከተ አቅማቸው በተመለከተ ኤርትራ አቅም በተመለከተ እንደዛ አይደለም። የአሁኑ ግምገማ ለየት ይላል። ኤርትራ ሙሉ በሙሉ አገሯን አጥራለች፣ በቴክኖሎጂ ታጥራለች፣ በሚሳይል የኢትዮጵያ አይነት ሚሳይል ታጥቃለች። አሁን ትላንት ያገኘነው መረጃ ነው። ብልጽግና ራሳቸው አሁን የአየር ኃይልም ከከፍተኛ መኮንኖች የተገመገመ ነው። እና ኤርትራ እኛ እንደምንላት አይደለችም። በድሮንም በሚሳይልም እኩል የታጠቀች ነች። የቁጥር 10 100 ወይ 90 በሚባል ካልሆነ በስተቀር ልዩነት የለውም። እኛ የታጠቅነው መሳሪያ ታጥቃለች የሚል ግምገማ አላቸው። እና ሳም ሶርት ኦፍ ፍርሃት ነገር አለ። ከገመገሙት በታች ነው ከገመገሙት በላይ ሆና ነው ያገኙት። ይሄን ነገር ለማድረግ ፈልጌ ነው፣ ለሼር ላደርጋችሁ ፈልጌ ነው።
በተረፈ ዛሬ ወታደራዊ እንቅስቃሴ ነበር። ወታደራዊ እንቅስቃሴ የብልጽግና ሰራዊት በብዛት ወደ አፋር ዞን 4 አካባቢ ሲገባ እንደነበረ ነግረውናል። ዛሬ ለምሳሌ በኤረብቲ በኩል በኤረብቲ ወደ ትግራይ አቅጣጫ ማለት ነው የተወሰነ ጦር አስገብቷል መከላከያ። ዛሬ ግማሹ ከኤረብቲ ወደ 60 ኪሎ ሜትር አካባቢ ርቀት ላይ ያለ፣ ግማሹ ደግሞ ወደ አብዓላ በኩል አልፏል ብለውናል። አፋር ያሉ አፋር ወንድሞቻችን የሰጡን መረጃ ነው።